ሰላም ሰላም ወዳጆች እንዴት ናችሁ? እግር ኳስ ባለበት ሁሉ አለን። እንግዲህ የእንግሊዝ ፕሪሚየር ሊግ ትንሽ ጋፕ ሲል ደግሞ የአውሮፓ ቻምፒየንስ ሊግ ተከስቷል። የአውሮፓ ቻምፒየንስ ሊግ ዛሬ ተጀምሯል፣ ነገም ይቀጥላል። በርከት ያሉ ጨዋታዎች ናቸው የሚደረጉት። እንደሚታወቀው እንግዲህ ዛሬ በቅድሚያ ከተደረጉ ጨዋታዎች መካከል የአርሰናል እና የስላቪያ ፕራግ ጨዋታ የሚጠቀስ ነው። እንግዲህ አርሰናል በአውሮፓ ቻምፒየንስ ሊግ ይበልጥ በጣም ደምቆ እየቀጠለ ያለበት ሁኔታ ነው። እስካሁን ድረስ ምንም አይነት ሽንፈት አላስተናገደም። በማሸነፍ ብቻ ነው 100% ማሸነፍን ነው እያስቀጠለ የሚገኘው። ስላቪያ ፕራግንም ቀለል አድርጎ 3-0 በሆነ ውጤት አሸንፏል በተደረገው ጨዋታ። እንግዲህ አርሰናል እንደሚታወቀው በእንግሊዝ ፕሪሚየር ሊግም ሆነ በሌሎች ውድድሮች በዚህ ዓመት እያሳየ ያለው አቋም ከፍ ያለ ነው፣ አስደናቂ ነው። ብዙዎች በአንድ ቃል እየመሰከሩለት ያለ ነገር ነው። አርሰናል እንግዲህ በተለይ የመከላከል ስልቱ ይዞት የመጣው የመከላከል ስልት በጣም ብዙዎቹን እያስደነቀ ነው። ምክንያቱም ክሊንሺቱ ቀጥሏል። አሁን ምንም አይነት ጎል እየተቆጠረበት አይደለም። ጎል ያስቆጠራል፣ አንድም ሁለትም ያሸንፋል፣ ግን ምንም ጎል አይቆጠርበትም። እንግዲህ እየታየ ያለው ነገር ይሄ ነው። ያለፉትን 8 ተከታታይ ጨዋታዎች እንኳን ብናይ እንደዚሁ ነው። ጎል ያስቆጠራል፣ ያሸንፋል፣ ግን ምንም አይነት ጎሎችን አያስተናግድም። ጎል አያስተናግድም ብቻ ሳይሆን ብዙ ሙከራዎችም አይደረጉበትም። ምክንያቱም በተለይ ኢላማቸውን የጠበቁ ኳሶችን የማጨናገፍ የማስቀረት የማምከን አቅም ያላቸው ተከላካዮችን በደንብ ስላደራጀ እና በዛ ልክ የቲሙ ጥንካሬ እዚያ ላይ በጣም ጎልቶ የወጣ ስለሆነ አርሰናል ብዙ በተለይ ኢላማቸውን የጠበቁ ኳሶች የሚሞከርበት ቡድን አልሆነም፣ የሚቀመስ አልሆነም። እንግዲህ በዛሬው ጨዋታ ምናልባትም ከጨዋታው በፊት ባለፈው ከበርንሌይ ጋር በእንግሊዝ ፕሪሚየር ሊግ 2-0 ባሸነፉበት ጨዋታ አጥቂያቸው ቪክተር ዮኬሬሽ ተጎድቶ ነበረ እና የፊት መስመሩ ሊሳሳ ይችላል እሱ ባለመኖሩ የሚሉ አንዳንድ ትንበያዎች፣ አንዳንድ ትንታኔዎች ይሰጡ ነበረ እና እሱ ክፍተት ግን ዛሬ አልታየም። እንደውም 3-0 ማሸነፍ ማለት ሰፊ የግብ ልዩነት የሚባል ነው። ምንም ጎል ሳታስተናግድ 3 ጎል በተቃራኒ ሜዳ ላይ መረብ ላይ አሳርፈ ስትወጣ ይሄ በሰፊ ግብ ልዩነት ማሸነፍ የማጥቃት አቅም ከፍ ያለ እንደነበረ የሚያሳይ ነው። በእርግጥ ስላቪያ ፕራግ ያን ያህል ብዙ ተገዳዳሪ ክለብ ልንለው እንችላለን ከአርሰናል አቅም አንጻር፣ ግን ቢሆንም ቀላል የሚባል ፉክክር አይደለም ያደረገው እና 3 ጎል አስቆጥሮ ማሸነፍ ማለት የአጥቂ ክፍሉ አሁንም ቢሆን ነፍስ ያለው ህይወት ያለው መሆኑን የሚያሳይ ነው የሚሆነው። እንዲሁም በአጠቃላይ አሁን እንኳን በዚህ ጨዋታ እንኳን ብንመለከት አርሰናል 8 ኢላማቸውን የጠበቁ ኳሶችን ሞክሮ ነው 3ቱን ወደ ግብነት ቀይሮ አሸንፎ መውጣት እየቻለው። ስላቪያ ፕራግ ግን አንድ ብቻ ነው ኢላማውን የጠበቀ ሙከራ ያደረገው። እንግዲህ ምን ያህል ኢላማቸውን የጠበቁ ኳሶችን ተቃራኒ ቡድን እንዲሞክር እድል እንደማይሰጥ የአርሰናል ተከላካይ ክፍል የሚያሳይ ነው። እንዲሁ ዝም ብሎ ሹት እንኳን የሞከሩት ወደ 9 አካባቢ ነው፣ ከዛ አይበልጥም። አርሰናል ግን 14 ሞክሯል። በሹት ኦፍ ታርጌት የሚባለው ዝም ብሎ ሹት ሙከራ የሚባለውን ነገር በዛ ልክ ሞክሯል። በአጠቃላይ የጨዋታው እንቅስቃሴም አርሰናል ከሜዳ ውጭ እንደመጫወቱ በስላቪያ ፕራግ ሜዳ እንደመጫወቱ መጠን ጨዋታውን በበላይነት 57.2% ተቆጣጥሮት ነው ጨዋታውን 90 ደቂቃውን ማጠናቀቅ የቻለውና አርሰናል በዚህ ዓመት እጅግ በጣም አስደናቂ የሚባል አቋሙን እያሳየ ነው የሚገኘው። በሁሉም ሊጎች በእንግሊዝ ሊግ ካፕም፣ በእንግሊዝ ፕሪሚየር ሊግም፣ በሌሎች ውድድሮችም የአውሮፓ ቻምፒየንስ ታላቁን መድረክ ጨምሮ ጠንካራ አቋሙን እያሳየ ነው የሚገኘው። አርሰናል ቤት ዘንድሮ የሆነ ነገር ይሸተናል፣ የሆነ ነገር አለ የምንለው እኛ ብቻ ሳይሆን እንደ ደጋፊም እንደ ኳስ አፍቃሪም ሳይሆን አብዛኛው የኳስ ተንታኞች ይሄን በሙሉ ልብ በእርግጠኝነት የሚተነትኑት ነገር ነው። ያው እንዳልኳችሁ ሁልጊዜም እንደምለው ኳስ ተለዋዋጭ ነው፣ ወጥ የሆነ ባህሪ የለውም እና መቼ ችግር እንደሚፈጠር ጉዳት ከዚህ በላይ አይሎ ከመጣ አርሰናል ቤት ያ ጥልቅ የሆነውን ስኳድ የሚጎዳ ከሆነ እና በተለያየ መንገድ አንዳንዴ ማይክል አርቴታ ምን ብሏል ሰሞኑን መግለጫ ሲሰጥ በተለይ የእንግሊዝ ፕሪሚየር ሊግን ውጤት የሚወስኑት ብዙ አካላት ናቸው። የዳኞችን ውሳኔ መርሳት የለብንም። በጨዋታ እንቅስቃሴ ውስጥ የሚከሰተው ብዙ ነገር አለና በእርግጠኝነት አሁን ላይ ሆኖ ስለ አርሰናል ጥንካሬ ማውራት ካልሆነ በስተቀር ስለ አርሰናል ሻምፒዮንነት ማውራት ከባድ ነው። ብዙ ጨዋታዎች ናቸው ከፊት ያሉት።
የጨዋታውን ውጤት ወሳኝ አካላቶች ደግሞ ብዙ ናቸው ብለው ዳኞችን ጠቆም አድርጓል። የዳኞች ፍርደ ገምድልነት ብዙ ጊዜ በአርሰናል ላይ ተጽዕኖ ከፍ ያለ ነው እንደሚታወቀው። ይህን ስል ዝም ብሎ በደጋፊነት ስሜት ሳይሆን በእርግጠኝነት ባየናቸው የተለያዩ ጨዋታዎች ባለፈው ዓመትም እንደ ጨዋታው ከተጠናቀቀም በኋላ አንዳንድ የእግር ኳስ ትንተና የሚዲያ ተቋማት የሚያወጡት ስታቲስቲክስ አለ። አርሰናል በአመቱ በዳኛ ባይበደል ኑሮ ሊያገኛቸው ይገቡ የነበሩ ነጥቦችን ብሎ ሊስት አውት ያደርጋል በየአመቱ እና አንዳንዴ ጅብ ከሄደ ውሻ ጮኸ አይነት ነገር ነው። ዞሮ ዞሮ እሱ አይጠቅምም። ግን በዳኛ ግን በትክክል ተጽዕኖ የሚደረግበት ቡድን የሚደረግባቸው ብዙ ቡድኖች አሉ። ግን አርሰናል ደግሞ አንዱ ነው። ለዚህም ማረጋገጫው ዳኞች ጥፋቱን ከሰሩ በኋላ ውጤቱ አንዴ ሉዝ አድርገዋል፣ ግን የተቀጡበትን አጋጣሚ ማስታወስ ስለምንችል ነው። እና አርሰናል እንግዲህ ስላቪያ ፕራግን በሜዳው በገዛ ሜዳው 3-0 በሆነ ውጤት አሸንፏል። የጥንካሬውን የክለቡ ጥንካሬ ምን ያህል ከቀን ወደ ቀን እየጨመረ እንጂ እየቀነሰ እንዳልሆነና የአርሰናል አቋም በዚህ ዓመት አስተማማኝ መሆኑን የሚያሳይ ነው ብሎ መናገር በእርግጠኝነት ይቻላል። እንግዲህ በአጠቃላይ ሁሉንም ዲቴል ስታቲስቲክስ ብንመለከት አርሰናል በአጠቃላይ በዚህ ጨዋታ የበላይነትን ወስዶ ነው የተጫወተው። እንደው ቶታል ፓስ የሚባለው ይሄ ኳስ መቀባበሉ ወደ 347 ጊዜ ነው በ90 ደቂቃ የተቀባበሉት። ተቃራኒ ቡድኑ ደግሞ ስላቪያ ፕራግ ደግሞ 257 ጊዜ ብቻ ነው። እንግዲህ ልዩነቱን ማየት ነው እና ሌሎቹም በዚህ መንገድ የተመዘገቡ ስታቲስቲክሶችን ብንመለከት አርሰናል የበላይነትን ይዞ ነው ይህን ጨዋታ እያጠናቀቀውና ሪሊያስ አርሰናል ዘንድሮ የሆነ ነገር የሚጠበቅበት ታላቅ ቡድን ጠንካራ አቋም እያሳየ ያለ ቡድን ነው ብሎ ማንሳት ይቻላል። እንግዲህ ሌሎችም የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ ከዚህ ሰዓት ቀጥሎ ሁኔታዎችና ጊዜዎች ከፈቀዱ እነሱንም የምነግራቸው ይሆናል። በአጠቃላይ ግን አርሰናል ቤት ያለው መነቃቃት ዘንድሮ በአውሮፓ ቻምፒየንስ ሊግ በተለይ በአውሮፓ ቻምፒየንስ ሊግ በነገራችን ላይ ብዙ ጊዜ የእንግሊዝ ፕሪሚየር ሊግ እናነሳለን እና የእንግሊዝ ፕሪሚየር ሊግ ካነሳ ኦልሞስት 22 ዓመት እንደዛ ሆኖታል እና ዋንጫውን አፍቆታል ነው እንጂ ዋንጫው ብርቁ አይደለም። የመጀመሪያው ነገር ከሊቨርፑል እና ከማንቸስተር ዩናይትድ ቀጥሎ በእንግሊዝ ፕሪሚየር ሊግ እንግዲህ 13 ጊዜ በማንሳት የተሻለ ድግግሞች የተሻለ ሪከርድ ያለው ቡድን አርሰናል ነው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ሁልጊዜም እንደምንናገረው የማይሰበር እስካሁን ድረስ ያልተሰበረ ወደፊት ይሰበራል ተብሎ የማይጠበቅ አመቱን ሙሉ ሳይሸነፍ ዋንጫ ያነሳና የወርቅ ዋንጫ ያነሳና ብቸኛው አርሰናል ካዝና ውስጥ የሚገኝ የወርቅ የፕሪሚየር ሊግ ዋንጫ የሚገኘው አርሰናል ቤት ነው። እንደዚህ አይነት ታሪኮችን በፕሪሚየር ሊጉ መስራት የቻለ ትልቅ ቡድን ነው። ነገር ግን ሁልጊዜ የሚነሳው ነገር ምንድነው? የአውሮፓ ቻምፒየንስ ሊግን አላነሳም ነው። ታላቁ የአውሮፓ ቻምፒየንስ ሊግን ምንም እንኳን ለፍጻሜ ቢደርስም ደርሶም የተሸነፈበት መንገድ በተለይ ከባርሴሎና ጋር በጣም አነጋጋሪ የሆነ ማለት አርሰናል በደል ተፈጸመበት በዳኞች ተብሎ ብዙ ኮምፕሌን የሚደረግ የአርሰናል ደጋፊዎች እስካሁን ድረስ እኔን ጨምሮ እኔ ራሱ ትዝ ይለኛል ገና ያኔ ዩኒቨርሲቲ መጀመሪያ ዓመት ተማሪ ነበርኩ የፍጻሜ ውድድር ሲደረግና በዚህ አጋጣሚ አርሰናልን በፍቅር ደግፍ የነበረበትን ጊዜ ዓመት ወደ ኋላ ተመልሼ እየነገርኳችሁ እና ያው በጣም ግፍ ሊባል የሚችል በተለይ በደጋፊዎች አይን አይደለም ሁሉም ሊመሰክር የሚችለው ነገር በሩብ ፍጻሜ በግማሽ ፍጻሜ በተደረጉ ጨዋታዎች እንደዚሁ የተለያዩ ጫናዎች ነበሩ እውነት ለመናገርና በተለያዩ ምክንያቶች በእነዛ ጫናዎች ነው እንጂ አርሰናል የአውሮፓ ቻምፒየንስ ሊግ ሊያነሳ የሚችልባቸው አመታቶች አልፈዋል። ግን አንዳንዴ ድለቢስነት አንዳንዴ የዳኞች ጫና እና እንደዚህ ተደማምረው ነው እንጂ አርሰናል የአውሮፓ ቻምፒየንስ ሊግን ከዚህ በፊት ካነሱት ክለቦች የወረደ አቋም ኑሮት አይደለም የሚሉ በርካታ አስተያየቶች አሉ። በተለያየ ጊዜ ሰምተን እናውቃለን እና በዚህ ዓመት ምናልባትም የአውሮፓ ቻምፒየንስ ሊግን ማንሳት የቅድሚያ ሰጥቶ የሚንቀሳቀስ ይመስለኛል ከፕሪሚየር ሊጉ ይልቅና የመጀመሪያ ትኩረቱም እሱ ይመስለኛል። ለክለቡም በጣም አስፈላጊ የሚሆነው እንደዛ ይመስለኛል። እኔ አሁን ከእንግሊዝ ፕሪሚየር ሊግን ከማንሳት ይልቅ የአውሮፓ ቻምፒየንስ ሊግን ማንሳት ለአርሰናል በጣም ጠቃሚ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ከፕሪሚየር ሊጉ ይልቅ ሞር የአውሮፓ ቻምፒየንስ ሊግ ዋንጫውን አጥብቆ ስለሚፈልገው ሁለቱንም ሊያሳካ ይችላል የሚሉ አስተያየቶችም አሉ። ቡድኑ ከሚያሳየው
በጣም ጠንካራ የሆነ አቋም አንፃር እንደዛ ብለው ሐሳብ የሚሰጡም አሉ። ያንን ሊያደርግ የሚችልበትን አቋም በትክክል እያየን ነውና እንግዲህ አለ የለም የተባለ አጥቂ ቢጎዳ ጎል መቆጠሩን አላቆመም። ተከላካይ ቢጎዳ የሚተካ አልጠፋም። በአስተማማኝ ሁኔታ ክሊንሺቱ ቀጥሏል። አስተማማኝ የሆነ በረኛ አለው። ሁለተኛ በረኛ ሆኖ ከኋላ ያለው ኬፓ አሪዛባላጋ ከቸልሲ ያስፈረመውና ብዙም ፌርማ ይሄ ዝውውሩ በጣም የተናቀ ነው የተባለለትም ራሱ ኬፓ አሪዛባላጋ ቀላል የሚባል በረኛ አይደለም። ስለዚህ አርሰናል በሁሉም በኩል በሁሉም ቦታ ላይ የተሟላ ተጫዋቾችን ያደራጀበት አመትና ጥሩ ፐርፎርማንስ ጥሩ አቋም እያሳየ ያለበት አመት ነው ብዬ አስባለሁ። አንድ ትልቅ ዋንጫ ግን